አባገዳና ኢሬቻ። ይህ የምስጋና በዓል ነው ይላሉ አባገዳዎች ስለ ኢሬቻ በዓል ምክንያት ሲናገሩ። ኦሮሞዎች በረጅም ዘመን ታሪካቸው ፈጣሪያቸውን የሚያመሰግኑበት ሥርዓት ነው ይሉታል ኢሬቻን። የመስከረም ወርም የኢሬቻ በዓል በተለያዩ ቦታዎች የሚከበርበት ወር ነው። ክረምቱ አልፎ በጋው ሲረከብ፣ የጨለማ ወራት አልፎ ብርሃን ሲተካ ተሰባስበው ለፈጣሪያቸው ምስጋና የሚያቀርቡበት የኢሬቻ ምስጋና ሥርዓት በኦሮሞ ማኅበረሰብ አኗኗር ሥርዓት በሚታወቀው የገዳ ሥርዓት አካል ነው። ኢሬቻ በተለያዩ አካባቢዎች የተሾሙ አባገዳዎች የሚመሩት የምስጋና ሥርዓት ነው። የመቆያ ዝግጅት ምንም እንኳን በውጭ ሀገር ክንውኖች ላይ ያተኮረ ቢሆንም የኢሬቻ በዓል እዚህ አዲስ አበባ እየተከበረ በመሆኑ ስለ ኢሬቻና ገዳ ሥርዓት ብንጨዋወተው እየተገባ ይሆናል ብዬ ለዛሬው የኢሬቻንና የገዳን ሥርዓት ላነሳላችሁ ነው። የገዳ ሥርዓት በኦሮሞ ማኅበረሰብ ዘንድ ረጅም ዘመናት እንዳስቆጠረ ይነገርለታል። የገዳ ሥርዓት የሕዝቡን ማኅበራዊ፣ ፖለቲካዊና መንፈሳዊ እንቅስቃሴ በየረድፉ ሰድሮ ሕይወቱን ሲመራበት የነበረና ያለም ሥርዓት መሆኑ የተረጋገጠለት ነው። የገዳ ሥርዓት የዕድሜን እርከን አርቆና ሰልጥኖ ለመሪነት የሚገቡትን የሚመርጥበትና ለተወሰነ ጊዜ በመረጣቸውም በፍጹም ትሕትና የሚመራበት ሥርዓት ነው። በገዳ ሥርዓት የአካባቢውን ጎሳ ለመሪነት የሚመርጠው ሕዝብ ነው። አሁን ድረስ የተለያዩ ሀገሮች በጉልበት ሥልጣን የሚይዙበት ወይም በተጭበረበረ ምርጫ ሥልጣናቸውን በሚያራዝሙባት ዓለም ረጅም ዕድሜ ያስቆጠረው የአባገዳ ሥርዓት በመቶዎች የሚቆጠሩ ዓመታት በፊት ይመራበት የነበረው የአስተዳደር ሥርዓት በሕዝብ ምርጫ ብቻ ነበር። የአሁኗ ሰለጠንኩ የምትለው ዓለማችን ሥልጣናቸውን ለማራዘም ሕገ መንግሥቱን ከአንድም ሁለት ጊዜ እያሻሻሉ በሚገዙ መሪዎች ተሞልታለች። ከመቶዎች ዓመታት በፊት የነበረው የገዳ ሥርዓት የሥልጣን ዘመን ግን እየተገደበ ነው። ማንኛውም ተመራጭ ከተደነገገለት የሥልጣን ዓመት በላይ ይጨመርልኝም ይጨመርልህም ሊባል አይችልም። ደስ ብሎት የተረከበውን ሥልጣን ደስ ብሎት ያስረክባል ሲሉ አጥኚዎች በጥናታቸው፣ ሽማግሌዎችና አባገዳዎች በቃላቸው ያረጋግጣሉ። የገዳ ሥርዓት ዕድሜን በደረጃ ከፋፍሎ የአስተዳደር አሰራሩን በልምምድና በእውቀት አሳልፎ ለመሪነት ክብር የሚያበቃ ሥርዓት ነው። የጎሳው መሪ ለመሆን ከታላላቆቹ እየተማረ ከታች ጀምሮ የኅብረተሰቡን ልማድና ወግ ጠንቅቆ እያወቀ ሥልጠናና ልምድ ይወስዳል። የአባገዳዎቹና የረዳቶቹ ቤተሰቦች የወደፊቱን ሥልጣን የሚረከቡበትን የዕድሜ ደረጃ ከሕፃንነት ጀምረው ይከፍሉታል። እስከ 8 ዓመት ድረስ ዕድሜ ያላቸው የገዳ መደብ ሕፃናት ደበሌ ይባላሉ። ጸጉራቸው አይቆረጥም። ጉድሮ የተባለውን የጸጉር አሰራር ይሠራሉ። ቀላል ሥራ እየሠሩ በአብዛኛው ከእናቶቻቸው ጋር ይውላሉ። እነዚህ ሕፃናት በማኅበረሰቡ ዘንድ የተከበሩትን እናቶቻቸውን ምርቃት እየተቀበሉ ያድጋሉ። ከ9 እስከ 16 ዓመት ዕድሜ ያላቸው ታዳጊዎች ጋሜ ጢጢቆ በሚባለው ደረጃ ይመደባሉ። እነዚህ ታዳጊዎች ጸጉራቸው አይቆረጥም፣ ግን አናታቸው መሃል ላይ ክብ ቅርጽ ይላጩታል። ተግባራቸው ከሰፈራቸው ብዙም ሳይርቁ ከብቶችን ማሰማራትና ማገድ ነው። ከ17 እስከ 24 ዕድሜ ያላቸው ወጣቶች ጋሚ ጉርጉዶ የሚባሉትና ኩሳ ደረጃ የሚመደቡት ናቸው። በኩሳ ምድብ ያሉት ወጣቶች ውጊያ የሚለማመዱበት፣ ሚስት የሚያገቡበት፣ የራሳቸውን ሕይወት መምራት የሚጀምሩበት ወቅት ነው። በቦረና አካባቢ ሆነ እንደሆነ አንድ ወጣት 17 ዓመት ሲሞላው
አሬሮ አካባቢ ባለው ዳዳቻ ደህራው በተባለው መንፈሳዊ ቦታ ሄዶ ወደ ኩሳ የዕድሜ ደረጃ ስለመግባቱ ስነ ስርዓት ይደረግለታል። በዚያ ቦታ አባቱ የልጁን ጸጉር ይላጨዋል። በኩሳ የዕድሜ ደረጃ ያሉ ወጣቶች ጸጉራቸው ከቀድሞ ያሳጥሩታል። ከብቶቻቸውንም ወደ ሩቅ ቦታ እየወሰዱ ያሰማራሉ። በየሸለቆውና ግጦሽ ባለበት ቦታ ያግዳሉ፣ ያርሳሉ። የጎሳ ባሎቻቸው ለጨዋታ ማድመቂያ የሚይዙትን ጦር እየያዙ በጉዞአቸውና ሲሰባሰቡም ይዘፍናሉ፣ ይጨፍራሉ። ሙጌ ሙጌ በርብ ዮዳዌ ጎቦ ስርብን ዳዊዮት በዓሉንም ወላርርጊ ይሉታል። አንዱ ከሌላው ጋር መገናኘት እንደማለት ነው። ከ25 እስከ 32 ዕድሜ ያሉት የራባ የዕድሜ ክልል ነው። በዚህ ዕድሜ ክልል ያሉት የአስተዳደር ዘይን ከታላላቆቻቸው በቀጥታ የሚማሩበት ጊዜ ነው። ወደ ትዳርም የሚገቡበት ጊዜ ነው። ዋነኛ ተግባራቸው ማህበረሰቡንና ቤተሰባቸውን በመጠበቅ ላይ ይሆናል። በውጊያም ተሳትፏቸው በደጀንነት ነው። ከ33 እስከ 40 ዕድሜ ያሉት የደርሊ የዕድሜ ክልል ነው። የቤተሰብ ኃላፊነታቸውን የሚወጡበትና ቀጣውን የገዳ ሥልጣን ለመቀበል የሚዘጋጁበት ዕድሜ ነው። በዚህ ዕድሜያቸው የሕዝብ አስተዳደርን ጥበብ በሥራ ላይ ካለው አባገዳ እየተመለከቱ ያጠናሉ። በአንዳንድ አካባቢዎች 6 የሚሆኑ እጩዎች ተመርጠው የሥራ ልምምድ እንዲያደርጉ ይጠበቅባቸዋል። ግን በቀጥታ የሥራ ኃላፊነት አይሰጣቸውም። 6ኛ ከ41 እስከ 48 ዓመት ዕድሜ ያለው የአባገዳ ዕድሜ ነው። ከ41 እስከ 48 ዓመት ያሉት በዩባ የመጀመሪያው ደረጃ የሚገኙት ናቸው። በዚህ ዕድሜ ለከፍተኛው ሥልጣን ለአባገዳነት ለመመረጥ የሚያበቃ የዕድሜ ደረጃ መድረሱ የተረጋገጠበት ይሆናል። በዚህ ዕድሜ የተሟላ የፖለቲካና የአስተዳደር ብስለት ያለውና ኃላፊነቱን የመወጣት አቅም እንዳለው የሚታመንበት ለሚቀጥለው ምርጫ ቀርቦ ኃላፊነት ይወስዳል። ከ49 ዓመት ዕድሜ በኋላ በዩባ ከፍተኛ የዕድሜ ደረጃ ይመደባል። ዩባ በአብዛኛው በሥራ ላይ ያለውን አባገዳ ያማክራሉ። በበዓል አከባበር ሥነ ሥርዓት ላይም ይገኛሉ። የተጣሉትን በማስታረቅ ሰላም በማስፈን ተግባር ላይ ይሰማራሉ። የገዳ ሥርዓት በዕድሜ መደብ ከፋፍሎ የመዘናቸውንና ብቃታቸውን አረጋግጦ ለአባገዳነት የሚሆነውን ሰው ለምርጫ ያቀርባል፣ ያጸድቃልም። የአባገዳ ሥርዓት የኦሮሞ ማኅበረሰብ በሚገኙባቸው የተለያዩ ቦታዎች የሚመሩበት ሥርዓት ነው። የቦረና፣ የጉጂ፣ የከረዩ፣ የሜጫ፣ የቱለማ፣ የአርሲ እና የኢቱ ጎሳዎች የሚመሩት በገዳ ሥርዓት ነው። በገዳ ሥርዓት ለአባገዳነት ወይም ለመሪነት የሚመረጠው ሰው በማኅበረሰቡ ዘንድ የተከበረ፣ ጋብቻ የፈጸመ፣ ጤነኛ የሆነ፣ በወንጀል ተሳትፎ የማያውቅ መሆን አለበት። ለአባገዳነት የሚመረጠው በየ8 ዓመቱ አንድ ጊዜ በሚደረግ ጠቅላላ ጉባኤ ነው። በዚህ ጉባኤ ጎሳው አባላት የሆኑት ወንዶች በሙሉ ይሰበሰባሉ። በዚያ ዕለት ሥልጣኑን እንደሚያስረክብ የሚያውቀው ነባሩ መሪም አዲሱ ምርጫ እስኪፈጸም ከነክብሩ ይቆያል። ጉባኤው በትልቅ ዋርካ ወይም ግራር ወይም ሾላ ስር ይከናወናል። የዚህም ምክንያቱ አንድም ስለ ጥላው፣ አንድም ስለ ግርማ ሞገሱ፣ አንድም ምንጊዜም የታላላቅ ዛፎች ጥጋት የማይደርቅና ለምለም በመሆኑ ነው። ጉባኤው ነፃ ውይይት ይካሄድበታል። ማንም የፈለገውን ይናገራል። ከተሰብሳቢው አንዱ በሚናገርበት ጊዜ አባገዳውም ሆነ ማንም እስኪጨርስ የሚያቋርጠው የለም። በስብሰባውም ላይ ያለፉት 8 ዓመታት የአስተዳደር ክንውኖች ይገመገማሉ። ሕጎች ይፈተሻሉ። ድክመትና ጥንካሬዎች ይደመጣሉ። ለአዲሱ ተሿሚም ምስክርነት ይቀርባል። ከዚህ በኋላ ነው ድምፅ የሚሰጠው። አባገዳው ከተመረጠና ረዳቶቹም ከተሰየሙለት በኋላ የ8 ዓመቱን ሥልጣን በደስታና በጭፈራ ይቀበላል። አባገዳው ጉማት ቆምሴ ጉማት አባገዳው ኢትቱ ሆርመጋናና ካስ ቀለናታደስ
أنا لأنا نباس نمسنا باس نملكنا باس كذا مسنا قد كذا ملكنا قد مسنا قد كل ما قال كيد بار فتاة كيد بتسوق يسوق يقول لا يواتي ودا يتاري ودا يقول دام ونابود دوم الكوم بالكي خايوني وللرافوني ولكنني بيالف አሁን ተሳክቶልናል። በስኬት ነው ስልጣን የተቀበልኩት። በስኬትም ነው መልሼ ያስረከብኩት። ለ8 ዓመታት በስልጣን ስትቆይ የሕዝብ አደራ ተቀብለህ ነው የምታስተዳድረው። በተመቸ ሰዓት ብቻ አይደለም ስራውን የምትሰራው፣ በድካም ወቅት ነው። ውጥረት ባለበት ጊዜም ስራቱን አታቋርጥም። ሲደክምህ ስራውን ትተህ አታርፍም። እንቅልፍ ሲይዝህም ስራውን ትተህ አትተኛም። የፈጣሪን እርዳታ እየለመንን እዚህ ለመድረስ ችለናል። በዚህ ውጣ ውረድ አልፌ ስልጣኔን በማስረከቤ ደስታ ይሰማኛል። በአንዳንድ አካባቢዎች አባገዳውና ረዳቶቹ ስልጣን እንደተረከቡ መኖሪያቸውን በአንድ አካባቢ ያደርጋሉ። ይህም ውሳኔ ለመስጠትም ሆነ የተበዳውን ስሞታ በቅርበት ሰምቶ ለመወሰን እንዲረዳ ተብሎ ነው። የአባገዳውና የረዳቶቹ መቀመጫ በጉጂ ቀቻ በከረዩ ያግባላ ተብሎ ይታወቃል። አባገዳ ወይም የጎሳው አባት ተብሎ የተመረጠው ወዲያው ለማዕረጉ መለያ ግንባሩ ላይ የሚያደርገው ቀንድ መሳይ ከሌቻ ያደርጋል። ከሌቻው የስልጣንና የእርቅ ምልክት ነው። ካናቱ የተቀረጸ ቦኮ የተሰኘ ዘንግም ይይዛል። ይህም ስልጣኑ ከዋቃ ወይም ከአምላክ የተሰጠ መሆኑን ለማሳየት ተብሎ ነው። አባገዳና ረዳቶቹ የሕዝባቸውን የቀን ተቀን ሕይወትና የኑሮ ሥርዓት አቅጣጫ የመምራት ቅራኔና ጸብን የመፍታት ኃላፊነት አለባቸው። ተከታዮቻቸውም እንዴት ማስተዳደር እንዳለባቸው የእውቀት ሽግግር የማድረግ ኃላፊነት አላቸው። የተሰጠውን ኃላፊነት በሙሉ እንደሚወጣም ገና የተመረጠለት በመሐላ ስላረጋገጠ አባገዳው በትጋት ይሰራል። ኢልመገልማ አባገዳ ርቱ ጀማ ብፁዕ ጀማ ለካ አንተ ነህ። አባገዳ ኢልመገልማ ያዳ ኦሮሞ ሻማ ዋቃ ገዲኒ ነማ ኦሊኒ ሱማ አካሱማ በአባገዳ ምርጫ ጉባኤ ሴቶች አይሳተፉም። ነገር ግን በአንዳንድ አካባቢዎች መብታቸውን የሚያስከብሩበት ሥርዓት ተዘጋጅቶላቸዋል። ማንኛውም ልጃገረድ ስታገባ ቀጭን ዘንግ ይሰጣታል። ዘንጓ ስቄ ትባላለች። ስቄ ዘንግ የማግባቷ ምልክት ናት። በዚያች ስቄ መብቷንም ታስከብርበታለች። የጎሳው አባል የሆነች ሴት የተበደለች፣ የተመታች፣ የተገፋች እንደሆነ ስቄዋን ይዛ ለጎረቤቶቿ ሴቶች የሆነችውን ትናገራለች። ሴቶችም ስቄ በትራቸውን ይዘው እልል እያሉ ይወጣሉ። እልልታውን የሰማች ማንኛውም የጎሳው አባል ሴት ብትታመምም እንኳን ከቤቷ አትቀርም። ስቄዋን ይዛ ትወጣለች። ዱበርቶኒ ቆዳ ገዳ ከሰት ቀባን ኡልፋታዳ በገዳ ስርዓት ሴቶች ከፍተኛ ሚና አላቸው። ልጃገረድ እንዳገባች የክብር ምሳሌ የሆነችውን ስቄን ትይዛለች። አንድ ሰው ከጎዳት ስቄዋን ይዛ ጎረቤቶቿን ትጠራለች። ከዚያም ሌሎች ሴቶች ተከትለዋት ወደ አባገዳው ትሄዳለች። አባገዳውና ሌሎች ሽማግሌዎች በተገኙበት ጉዳዩን ይመረምራሉ። የተበደለችውን ሴት ከበው በአንድ ቦታ ይቀመጣሉ። መፍትሄ ካልተሰጣቸውም ወደ ቤታቸው ተመልሰው አይገቡም። በእነርሱ ሥራ ማቆም ምክንያት እንቅስቃሴው ሁሉ የሚቆምበት ጊዜ አለ። ያን ጊዜ ጉዳዩ ከአባገዳው ይደርሳል። ራሱም ሆነ ሽማግሌዎቹን መርጦ ወይም በአባገዳው ውሳኔ የተበደለችውን አስክሰው ችግሩን ፈተው ሸምግለው መፍትሄ እንዲሰጥ ያደርጋሉ። ስቄ ሴቶች ሲበደሉም እርግማን ለማውረድ
ይጠቀሙባታል። እርግማናቸው ደግሞ እጅግ ይፈራል። ስቄንና ተግባሯን የአባ ገዳ ሥርዓት እጅግ በተጠናከረበት ቦረና አካባቢ ባይጠቀሙበትም አንዳንድ አካባቢዎች ከአባ ገዳ ሥርዓት አካል አድርገው ያውታል። የአባ ገዳው ሚስትም በባሏ የሥልጣን ዘመን የጎሳው እናት ወይም የአባ ገዳ እናት ተብላ ትከበራለች። ኢሬቻ የዚሁ የገዳ ሥርዓት አካል ነው ይላሉ የባህሉ አባሎች። ኢሬቻ አምላክን የማመስገኛ ቀን ተደርጎ የሚታሰብ ነው። በዓመት 2 ጊዜ ክረምት ሲያልፍና የበልግ ዝናብ ወራት በሚገባበት ጊዜ ይከበራል። የክረምቱ ጊዜ ሲያልፍ ከመስከረም እስከ ጥቅምት መግቢያ የሚከበረው በወንዝ ወይም በሐይቅ ባለበት አካባቢ ይሆናል። ይህም እንደ ጨለማ የሚቆጠረውን ክረምት በሰላም ማሳለፋቸውን፣ ውሃውንና ለምለሙን ሳር በማግኘታቸው አምላካቸውን ያመሰግናሉ። ጤና ስለሰጣቸው፣ ዘር ስላበረከተላቸው የሚያመሰግኑበት ነው። ባሪን ነጋ ባሪ ነጋ ዲቃ ጉዳን ነጋ ወዳ ገሞጂን ነጋ ብያ ለሚን ነጋ ኤሌሌን ነጋ ኤሌምቱን ነጋ ሲቄን ነጋ ልክሳውሌ ጋዲን ነጋ ብያ ለሚን ነጋ ብያ ደገሊ ነጋ ብሻኒ ቀበኒ ነጋ ጎሳ አርፋሳን ነጋ ብራ ከብስኒ ነጋ ነጋ ኑፋተው አነለቴ ጉደቱ የበልጉ መግቢያ ከየካቲት እስከ መጋቢት ባለው ጊዜ በተራራ ላይ የምስጋና በዓል ሆኖ ይከበራል። ምስጋናውም ደረቁን ጊዜ አሳልፈህ ለከብቱ የሚበጀውን፣ ለሰው የሚስማማውን፣ መሬት የሚያረጥበውን፣ እህል የሚያበቅለውን ዝናብ እንኳን አመጣህልን ሲሉ ነው። ዝናቡ ከወቅቱ የዘገየ እንደሆነም ከምስጋና ጋር ፈጣሪያቸውን ዝናቡን አውርድልን እያሉ የሚለምኑበት ጊዜ ነው። በኢሬቻ በዓል በተለይ በታወቁ ቦታዎች ከተለያዩ አካባቢዎች የሚኖሩት ኦሮሞዎች በአባ ገዳቸው እየተመሩ ይሰበሰባሉ። የኢሬቻውንም ሥነ ሥርዓት ከቦታው የመጡ አባ ገዳዎች በምርቃት ጀምረው ይመሩታል። ቡቂስ መልካቴን ነኑ ገልች ብየቴን ነኑ ገልች ኦሮሞ አባ ብያ ቶልች ዋወኒ ሹምባ ሬቦ ሹምባ ሬቦ ከገሬ ዮሌ ቶሎይና ሎሌ ጉርባ ዋወኒ ሹምባ በኢሬቻ በዓልም ላይ የአባ ገዳ ሴቶች ስቂያቸውን ይዘው ይገኛሉ። ከመካከላቸውም ከላም ቆዳ የተሠራውን ጌጥ የሚደረግበትን ጫጮ የምትለብስ ትኖራለች። እንዲህ የሆኑ ተሰብስበው በደስታና በፌስታ በዓሉን እንደሚያከብሩት መረጃውን ያገኘንበት የኦሮሚያ ሬዲዮና ቲቪ ያዘጋጀው ዶኩመንተሪ ያስረዳል።